ሀቡ ወይ እናቴ እንዴት ነሽ? ደህና ነኝ። ደህና ናችሁ? አለውማ ወይ አፍቃሪ ነሽ? አፍቃሪ? አዎ አፍቃሪ ነኝ። ከተዋወቃችሁ ጀምሪ። ታይብ እኔና እሱ የተዋወቅ ነው ሳዑዲ በነበርኩ ሰዓት ነው። እንዴት ተዋወቃችሁ? በፌስቡክ በኢሞ ወይስ በሰው? የተዋወቅ ነው በሰው ነው፣ በጓደኛ ማለት ነው። ኦኬ። ጓደኛሽን ትዳር ፈልጋለሁ ብለሻት እሷም ይኸው ትዳር ፈላጊ ያለ ብላ ቁጥሩን ሰጠችሽ? አይ አይደለም፣ እንደዛ ሳይሆን ተደወለባት። ቅርብ ጓደኛዬ ነች፣ ዘመድም ነች። አንድ ሀገር ላይ ነን እና ሳዑዲ እኔ ጣለቤት ነበር የምኖረው እና እሷን ያገኘኋት በፌስቡክ ነው፣ ከእሷ ጋር ማለት ነው። ከዛ ተጠለብ መጥፋት ትፈልጊያለሽ ምናምን ስትለኝ አልፈልግም ምናምን ስላት የእሷ ደግሞ ይሄ ልጁ ያጎቷ ልጅ ነው። ከዛ የእሷ ያጎቷ ልጅ ነው እና እንደዚህ የሆነ ያጎቴ ልጅ አለ እና ላስተዋውቁሽ እና በፈለግ ሰዓት መውጣት ከፈለሽ ከጠለብ ያስወጣሻል ምናምን ብላ ቁጥር አለዋወጠች ማለት ነው ከሱ ጋር። ለእሷ ምን ሆነው? ለእሷ ያጎቷ ልጅ ነው። እሷ ደግሞ ለእኔ ዘመዴ ነች፣ ዘመድ ናት። የሩቅ ዘመድ? አይ ብዙም የሩቅ አይደለም፣ ግን የሁለት ቤት ሶስት ቤት ምናምን ነው። ግን በወቅቱ ያወጣላት ሁለት ቤት ሶስት ቤት ከሆነ ጎረቤት ነው ማሪ፣ ዘመድ አይደለም። አይዋ ጎረቤት ያው ጎረቤት እና ዘመድ እየለየን ጋይስ። እሺ አንቺ እና እሷ በፌስቡክ ተዋወቃችሁ። በፌስቡክ ተዋወቃችሁ ስታወሩ የሰፈር ልጆች ሆናችሁ ተገኛችሁ። አይዋ ከዛ በኋላ እሷና አንቺ እያወራችሁ በጣም እፍ ብላችሁ ገጠማችሁና ጓደኝነት። ከዛ ያጎቴ ልጅ አለ ከጠለብ ቤት መውጣት ከፈለግሽ እንዲያስጠፋሽ፣ ሌላም ነገር ከፈለግሽ እንዲረዳሽ ብላ ስልኩን ሰጠችሽ። አይዋ ከዛ አሁን ጀመረ የፍቅር ታሪኩ። አንቺ እና እሱ ተደዋው። አንቺ ነሽ ቀድመሽ ስልኩን ተቀበለሽ የደወልሽለት? አይ እሱ ነው፣ እሱን የደወለልኝ። ለእሱም ነግረው እጃዛ ቤት ምናምን እንደዚህ ስልክ ምናምን ሲያዩ እሱ ፎቶዬን አይተዋል፣ ለእሷ ስልክ ውስጥ ማለት ነው። ፎቶሽን አሳይታ አረቦች ልክ ሲያጣብሱ ሁሉ ወንድሞቻቸው እንደሚያደርጉት አስቀድማ ፎቶሽን አሳይታ፣ ፎቶሽን አይቶ ልቡ ደንግጦ ተስማምቶ ቁጥርሽን ተቀብሎ ደወለ። አይዋ ከዛ የተደዋወልን እያለን መጥፋት ትፈልጊያለሽ ከጠለብ ወይስ መጥፋት አትፈልጊም አለኝ። አይ እኔ አሁን ላይ መጥፋት አልፈልግም አልኩት። ትንሽ እቆያለሁ ምናምን አልኩት እና በመጀመሪያ የሆነ ሙሽክላ ተፈጠረና ከዛ ከቤት ለመጥፋት ተገደድኩ። ግን እሱ ያለው መካ ነው፣ እኔ ሪያድ ነኝ። ያኔ ሩቅ ነው፣ አንገናኝም በጠፋም ማለት ነው። ችግር ተፈጠረ ማለት ከመዳም ጋር ተጣልተሽ ነው? ከመዳም ጋር በመጀመሪያ ከፊሌ ሌላ ነበር እና ከሴትዮዋ ጋር ሳንስማማ ስቀር ለሌላ አሳልፎ ሸጠኝ ማለት ነው፣ ሌላ ጋር። ከዛ እሱ በስሙ ስላላዞረኝ እስከ 3 ዓመት ምናምን እንደተቀመጥኩ እስከዛሬ ድረስ በእኔ ስም ነች እና ካላዞርካት መጥቼ ወስዳታለሁ አለው። እኔ ደግሞ በጣም ነው የተመቹ ሰዎቹ። ከዛ መውጣት አልፈለግኩም ነበር። እየደወሉ አስቸግሯት። አይ ዮይ እስኪ ትንሽ እየደወሉ ራህማ መታለች። እሱ እንትን ልበልልሽ ላስታውስሽ፣ አንቺ እና እሷ ፌስቡክ ላይ ተዋወቃችሁ ስታወሩ የሰፈር ልጅ ሆናችሁ ተገኛችሁ። ከዛም በኋላ በወሬ በጣም እፍ ያላችሁ ጓደኛሞች ስትሆን ያጎቴ ልጅ አለ እኮ ላጣብስሽ፣ ከጠለቤት መጥፋት ብትፈልጊ አንዳንድ ነገር ጠለቤት ውስጥ ሆነሽ ብትፈልጊ ያመጣልሻል፣ ይጠቅምሻል አለችሽ። ይሻልሽ። ለእሱም ፎቶሽን አሳይታው ልቡ ድንግጥ ብሎ ቁጥርሽን ተቀብሎ ደውሎልሽ ማውራት ጀመራችሁ።
ጋር ነው ያቆምነው። እና ማውራት ስትጀምሩ መጥፋት ትፈልጊያለሽ ሲልሽ አይ እኔ አልፈልግም ቤቱ ተስማምቶኛል ብለሽ እየሰራሽ ነበረ። ከዛ የመጀመሪያው ቤት ለነዚህ ለዘመዶቻቸው ሰጥተውሽ 3 ዓመት ከሰራሽ በኋላ እስካሁን በእኛ ስም ናት አምጧት ሰራተኛችንን መልሱልን ሲሉ እዛ ቤት መጀመሪያ ስላልወደድሽው መመለስ ስለማትፈልጊ ጠፋሽ። እሱ ጋር ያቆምነው። ዋሃቡዬ ግን የጠፋሁት ማለት ነው እዛው የምሰራበት ቤት የሆነ ኢትዮጵያዊ ነበሩም እነሱም እዛው ነው የሚሰሩት። እሷ ሳሎን አላት ሴትዮዋ ማለት ነው። እነሱ የራሳቸው የቃማ ኖሯቸው ቤት አላቸው። ቀን እየሰሩ ቤታቸው ነው የሚሄዱት። የጠፋሁት እነሱ ናቸው ያስወጡ። ተዛ ያለውበት ፀጉር ቤት የሚሰሩ ሀበሾች ማደሪያቸው ውስጥ ነው ያስገቡሽ ያስጠፉሽ። ማደሪያቸው የራሳቸው ቤት ነው እነሱ ይሰራሉ። አዎ አንቺ ብቻ ነሽ ከዳማ በቃ አንቺ ብቻ ነሽ ሰው ቤት ምትሰሪ። ዋዩ ከዛ እነሱ ወሰዱኝና በሮመዳን ነው አስታውሳለሁኝ። ሮመዳን ቤት እጃዛ አልተቀመጥኩም። ወደው ስራ ገባሁና 2 ወር ምናምን እንደሰራሁኝ ያቺ ሲጣረዋ ጠረጠረቻቸው እነሱ ማለት ነው እንዳስጠፍሻቸው ጠረጠረቻቸው። ስጠረጠራቸው እኛ ይቃማችን በእሷ ስም ስለሆነ ያለ ነው። ሌላ እዚህ ዘመድ ምናምን ካለሽ ወደ ዘመዶች ጋር ሂጂ፣ ምክንያቱም እኛ ዝንጌት እንኳ በመጣ እዚህ ቤት ብታይሽ በጣም ሙሽክል ይሆንብናል እና ዘመድ ካለሽ ወደ ዘመዶች ሂጂ ምናምን አሉኝ እነሱ ማለት ነው። እኔ በወቅቱ ደግሞ ያቺ ያልኩሽ ዘመድ የአገሬ ልጅ ናቸው እንጂ የማውቀው ሌላ ሰው ማንም አላውቅም ነበረ። በቃ ምንም ምርጫ ስለሌለኝ ወደ እነሱ ጋር ሄድኩኝ። ወደ እነሱ ጋር ሲሄድ ደግሞ ያው እነሱ ደግሞ አንድ ላይ ነበሩ ከዚህ ከማወራው ልጅ ጋር እና እዛም ሄጄ አልቆየሁም። ስራ ገባሁኝ። ህልሙህም እያልን በቃ አንቺም እንደዚህ ጠፍተሻል ምናምን ለምን ቤተሰብ አስጠይቀን አንጋባ ምናምን ትለኝ። ኦኬ ብዬ እሺ ተስማማን ማለት ነው። ተስማማና ቤተሰብ ምናምን ሲጠየቅ እሱ ያው የአንድ ሀገር ልጅ ስለሆን የእሱ ማንነት ምናምን ስለሚያውቁ አይሆንም ብሎ ቤተሰብ እምቢ አሉ። እምቢ ሲሉ አይ እኔ ከቤተሰብ ውጭ አልሆንም፣ ቤተሰቦች ታልፈቀዱ እኔም እነሱን እንትን ብዬ አንተን ማግባት አልችልም ምናምን ብዬ ተወኩት ማለት ነው። ወደ 2 ወር ምናምን ተዘጋግተን መልሶ እንደገና ቤተሰብ አሳምኖ ምን ብሎ ደግሞ ተመልሶ መጣ። ስንት ጊዜ ተዘጋግታችሁ? 2 ወር? አይዋ 2 ወር ምናምን። ከዛ ቤተሰብ ያኔ ታውቂያለሽ ሀገር ቤት እንደዚህ በሰው ሀገር ሆና ልጃችሁም ቢታላችኋት የሆነ ነገር ይፈጠራል ምናምን ብሎ ቤተሰቦችን ሀይ ስሏቸው መጨረሻ ላይ ይሻሉ በቃ እሺ ተባለና ከሱ ጋር ተጋባን ማለት ነው። ስንጋባ ብጡ ያኔ ትንሽ አመት ምናምን እንዲሆነ ከሱ ጋር ባንድ እቀናለሁ። ጃዝ እንደዚህ ምን ያስቀና ነገር አለ? ከሴቶች ጋር ስልክ ያወራል ወይ? አይዋ ከሴቶች ጋር ያወራል ምናምን። ስልኩን ደግሞ እኔ ጃዛ በመውጣበት ሰዓት እኔ ነኝ የሚይዘው የሱን ስልክ ማለት ነው። ግን እኔ ጃዛ በምሄድበት ሰዓት እነኛ የሚያወራቸውን ሰዎች ይቦልካቸዋል። ገባሽ? ሲቦልካቸው እኔ ብሎክ ውስጥ ስገባ ብዙ ሴቶች ያለሁኝ ያኔ እኔ የማውቃቸው አንድ ሰፈር ልጆች ምናምን እፈታቸዋለሁ። ከብሎክ እፈታና ዝም እላቸዋለሁኝ። ከዛ ራሳቸው ይጽፋሉ። ሲጽፉ እኔም እመልስላቸዋለሁ። በነገራችን ላይ እሱ ጽሁፍ ምናምን አያውቅም። ያኔ የሚያወራቸው በደውል እና በሪከርድ ነው። ስጽፍላቸው እነሱ ነው እኮ እኔ እንዲሆንኩኝ ማለት ነው። ምክንያቱም እሱ መጻፍ አይችልም። በጣም ልንስማማ አልቻልንም። በቃ ሁልጊዜ ድብርት ነው፣ ሁልጊዜ ጭቅጭቅ ነው ምናምን። እኔ አንድ ጊዜ ወሰንኩና በቃ ይሄ እንደዚህ አተካረው በጣም ስለምንጨቃጨ በቃ መኖር አንችልም ምናምን ብዬ እንለያይ ተባባልና እኔ ስራ ቦታ ነበርኩ። ከስራ ጋብዥኝ። አንዷ ደጋግመሽ ሚዩት ነው ማድረግሽ። በቃሽ ደጋግመሽ ሰብስክራይብ ጋብዥኝ ከምትይ ታፕታፕ እና ኮፒ ልካጊ ሀኒን ፎሎ አድርጋችሁ የሀኒ ፎሎ አሁን 71 ነው የሚለው 1000 ሲሞላ ሰብስክራይብ አስደርጋችኋለሁ አልኳችሁ አይደል?
የሀኒ ፎሎ እዚህ ጋር የሚታየው 71 የሚለው 1000 ይሙላ። ከዛ እኔ ሰብስክራይብ አስደርጋችኋለሁ። አይ ፕሮሚስ። አለቀ። እሺ ቀጥይ። ይቅርታ። አንቺ ግን በጣም ወደድሽው ነው የምትቀኝበት እና የምትጨቃጨቂው ሰውየውን? አዎ በጣም ወዱ ነበረ። ያኔ በቃ እንደዚህ ነው። ያምራል። እንዴት ነው ቁመናው፣ መልኩ? አይ አንቺ ካፈቀርሽ ያኔ ቁመናና ቁንጅናው ምናምን አይታየኝም። ብቻ ለምን አፈቅረዋለሁ እኮ። ምኑን ያፈቅርሽ? ጸባዩን ነው? እንክብካቤውን የሚሰጥሽን ፍቅር ነው? ለሴት ልጅ በጣም እንክብካቤ ይሰጣል፣ ይንከባከባል፣ ብዙ ነገር ያደርጋል። ያኔ ኦኬ። ከዛ በቃ ልንለያይ ከስራ ቦታ እኔ እንለያይ ምናምን ተባባልና እረፍት ቦታ ወጣሁኝ። ስወጣ የዛው የወጣ ሁለት ማታ ቤት ተሰበረና ተያዝን። ሁላችንም ቤት ውስጥ ያሉት ጠቅላላ ማለት ነው። ተያዝንና ወደ ሀገር ቤት ገባን። አገር ቤት ስንገባ ብዙም አልቆየንም። አገር ቤት 1 ወር ተቀመጥና በቃ እኔ እዚህ መኖር አንችልም፣ አንቺም ወደ ሌላ ሀገር ሂጂ፣ እኔም ተመልሼ ወደዛው ወደ ሳውዲ። ማር እንዴት ነሽ? ማርቲን ደህና ነሽ? እናንተ ስትያዙ ማለት ነው ሁላችሁም ነው የተያዛችሁት? አንቺም እሱም ነው የተያዛችሁት? አዎ ሁሉም፣ ሌላም አሉ ቤት እጃዛ ቤት ማለት ነው። ተመስገን። እንደዚህ የምትወጂውን ባልሽን ጥለሽ ገባሽ ብዬ አሳዝነሽ ነበር። ተመስገን። እሱም አብሮ ከተያዘስ ምንም አይደል። እሺ እናቴ፣ እሺ ቀጥይ። ከዛ ተይዘን ገባልና ኢትዮጵያ 1 ወር ተቀምጠን በቃ ያኔ ብዙ ነገሮች እኔ ያልተስተካከሉ ነገሮችም ስላሉን ስለዚህ አንቺም ሂጂ እና አስተካክለን የምንሄድና በትንሽ ሰርተን እንገናኛለን ምናምን ተባባልን። እሺ ተባባልና እሱ ተመልሶ ወደ ሳውዲ ሄደ ማለት ነው። እሱ ወደ ሳውዲ ሲሄድ እኔ ደግሞ ተመልሼ ወደ ዱባይ ሊሄድ ፓስፖርት ምናምን ጀምሬ ፕሮሰስ ሁሉን ከጨረስኩ በኋላ ሜዲካል ምርመራ ላይ ነፍሰ ጡር እንደሆንኩ ተነገረኝ። ታላቀው ማለት ነው። ከዛ እሱ ሄዶ ገባ፣ ያው በባህር ሄዶ ገባ እዛው ሳውዲ። እኔ ደግሞ ያው ነፍሰ ጡር ስለሆንኩ ቀረሁኝ። የዛን ሰዓት እንደዋወል ነበረ። ያኔ አይዞሽ ምናምን ይለኛል፣ እናወራ ነበርና ከዛ እያለ ወራቶች እኔም መውለጃዬ ምናምን ደረሰ። ከወለድኩ በኋላ አንዳንድ ነገሮች እሰማለሁኝ። ባልሽ እኮ እንደዚህ መጥቶ የከሊትን አገባ፣ ከሊት እንደዚህ አደረገ ምናምን እያለ ወሬም ይደርሰኛል እኔ ማለት ነው። እኔ ግን አልጠየኩትም፣ በሰላም ነበር የምናወራው። እልሙህም ከዛ ከወለድኩ በኋላ በወለድኩ በ3 ቀን ምናምን ደወለልኝና እንኳን በሰላም ተገላገልሽ ምናምን ብሎ የሆነ ወሬ እኮ ሰምቼ ነበረ፣ እውነት ነው እንዴ ምናምን ስለው፣ አይ የሰው ወሬ የምትሰሚው ምንድን ነው ምናምን፣ ካልፈለግሽ ኒካሽ ማውረድ ይችላለሁኝ የሰው ወሬ የምትሰሚ ከሆነ ሲለኝ፣ በቃ አውረድኝ አልፈልግም አልኩት። ከዛ እዛው ሆኜ ኒካዬን አወረደልኝ ማለት ነው። በስልክ እዛው ፈትቼሻለሁ አለሽ? አዎ በስልክ። ከዛ በጣም እኔ ያኔ አራስ ቤት ነኝ፣ ያኔ ልጅ ይዤ ተኝቻለሁ። በጣም ተናደድኩ፣ ውስጤ በጣም ደማ። ያኔ ታውቂያለሽ እንዴት እንደዚህ ሊሆን ቻለ ምናምን ብዬ። በእርግጥ ወደው ነበር፣ ግን ቢሆንም እንደዚህ ይሆናል ብዬ መጨረሻው እንደዚህ ይሆናል ብዬ አልገመትኩም። ታውቂያለሽ ግን አልሐምዱሊላህ እውነት ሆነ። ሌላ ሴት አግብቶ ነበር ሳውዲ ውስጥ? አዎ አገባ እሱ ሌላ ማለት ነው። ታውቂያታለሽ ያገባትን? አዎ ያገባት እዛው የአንድ ሰፈር ነን፣ እናውቃታለን። ያሳዝናል። ከዛ እሱም አገባ፣ እዛው ወለደ። ምን አለ ያኔ ብዙ አመት ተቀመጠ፣ ወደ 4 አመትና 5 አመት እዛው ከእሷ ጋር ኖሩ። እኔም ልጄን እያሳደግኩኝ እዛው ሀገር ቤት ተቀመጥኩኝ። ልጄ 3 አመት ሲሞላው ቤተሰቦች አሉኝ። እኔ ግን እሱ እናቱ አለች፣ እሱም እናት አለች። እናቱ እሱ በጣም ደህና ሴት ነች፣ ትንከባከብ ነበር። እሱ ቤተውሽ እኔ ያለሁ አይዞሽ ትለኝ ነበር፣ በነገራችን ላይ ማለት ነው። በጣም ጥሩ ሴት ነች እናቱ። በሁሉም ነገር በሚሸግርሽ ነገር እኔ ያለሁሽ ትለኛለች። እንዴ ከፋሽ አይዞሽ ምናምን ትለኛለች እሷ ማለት ነው። እና 3 አመት ድረስ ልጄን አሳደግኩና ከዛ ወደ ዱባይ ጀመርኩ ፕሮሰስ ምናምን። ብዙም አልቆየ ፕሮሰሴ መጣ፣ ወደ ዱባይ መጣሁኝ። ልጄን ግን የተወኩት እሱ እናት ጋር ነው።
ልጄን መጀመሪያ ላይ ያለፍኩ ነገር ልጄን አለማምዳለሁ ብዬ እሱ እናት ጋር ለ2 ወር መቀመጥ ግዴታ ሆነብኝ ከእሷ ጋር እንዲለምድልኝ ብዬ ማለት ነው። ቤተሰቦቼ ገጠር ናቸው፣ ግን እዛ የሚቀመጥ እሷ ልጅም ምንም ስለሌላት እሷ ጋር በቃ ይሻለዋል ምናምን በማለት ከዛ ከእሷ ጋር ስቀመጥ በጣም ያማላ ስትፋቺ ሌላ ሴት አንቺ ላይ ተክቶ በጣም ውስጤ በጣም ቆሰለ። ታውቂያለሽ፣ በጣም እንጃ በህይወቴ እንደዛ የተጎዳሁት ነገር የለኝም። በዛ ላይ አራስ ቤት ሆነሽ ምንም ሳይጠይቅሽ አስበሽዋል። ልጅ ይዘሽ ተኝተሽ አንቺስ እንዴት አምነሽ ባልሽን ትልኪያለሽ? በፊት ሳውዲ እያለሽ በሴቶች የምትጠረጥሪው ስልኩን የምትፈትሽው ባልሽ ተይዛችሁ ሁለታችሁም ገባችሁ። ሀገር ቤት ከገባችሁ በኋላ እዛው አፈርድም የበልታችሁ ሰርታችሁ ከወለድሽ በኋላ እጅ ለእጅ ተያይዘሽ አብረሽ ትሰደጃለሽ እንጂ ባልሽን ብቻውን ለሳውዲ ሴቶች ለምን ላክሽላቸው? አንቺስ መጀመሪያ እኮ አላወቅኩም። እሱ ሲሄድ እኮ ነፍሰ ጡር መሆኔን አላወቅኩም። ከሄዱ በኋላ ነው ያወቅኩት። ለምን ቀድሞ ከእግሬ አትይም? ለምን ቀድሞ ይሄዳል? አብረን እንሄዳለን። በባህር ከሆነ አብረን፣ በአየርም ከሆነ አብረን አትይም? በወቅቱ እንደዛ አላሰብኩም ነበረ፣ ግን ያው አለ ያልሆነ የሚሆነው ታውቂያለሽ። እሱ የቀደረው። እሺ፣ ከዛን አራስ ቤት ሆነሽ ወሬ ሰምተሽ ያው ማግባቱን ስትሰሚ እንደዚህ አይነት ነገር እኮ ሰምቻለሁ እውነት ነው እንዴ ስትዩ፣ ለምን የሰው ወሬ ትሰሚያለሽ? ከፈለግሽ ኒካሽን አወርዳለሁ ሲልሽ አውርድ ስትዩ በአንድ ጊዜ እሺ ብሎ አወረደ። በአንድ ጊዜ ሌላ ምንም ነገር ሀታ ብዙም ነገር አላወራንም። እንኳን አላህ ያፈታሽ ነው ያለኝ። በሰላም ተገላገልሽ ይችን ብቻ ነው የጠየቀኝ። ምን ወለድሽ፣ እንዴት ወለድሽ ምናምን አልጠየቀኝ። ወንድ ልጅ አዲስ ሴት ሲቀምስ እኮ እንዲህ ነው የሚያደርጋቸው። አዲስ ሴት ሲቀምሱ። እሺ ከዛ አንቺ እናትየው ቤት የእሱ እናት ቤት ልጅሽንና እናቱን ለማላመድ ምን ያህል ጊዜ ቆይሽ? 2 ወር እሷ ጋር በአንድ ቤት ኖርን ከእሷ ጋር ማለት ነው። ከእናቱ ጋር። እናቱ ግን ጥሩ ሰው ናት ነበር። እናቱ በጣም ጥሩ ሰው ናት። ያኔ ሱብሃን አላህ የሆነ ነገር ሲያጋጥምሽ ታንድ ሰው ቢጥልሽ ታንዱ ቀና ያደርግሻል አይደለም? እንደዛ ማለት ነው። እሷ በወለድኩ ሰዓት በሁሉም ነገር ትረዳኛለች። ምንድነው ቤት የሌለሽ ቤት ውስጥ የሌለሽ ነገር ንገሪ ትለኛለች። በእርግጥ እኔ ቤተሰቦች አሉኝ። ያኔ ግን ከቤተሰቦቼ ጋር ለቤት ለነበር ቤተሰቦቼ የገባሁ ኔትወርክሽ እኮ እናቴ ትክክል አይደለም፣ ይቆራረጣል። እንደዛ ለምን አውቃታለሽ? ይቆራረጥ እኔ ነኝ እንዴ የምቆር ነው? ማሬ ከአንቺ ነው። እኔ ቀጣል አልኩም። ምን ያለው ከአንቺ ነው የሚቆራረጠው። አስተካኪው ኔትወርክሽን። ቤተሰብ እኔ በቃ ድሬሲንግ ቴብሉ ደከመኝ፣ አጸዳው። የኔ ነው ሀቡ ነገር ሞልወል ያደክማል። እቺ ትንሽ ናት የቀረች ነገር ጨርሳታለሁ። ይሳይል ናራቤ እንዴ አስተካኪው ኔትወርክሽን። ጠብቅሻለሁ። ከአንቺ ነበር ደውሎባታል። ደግሞ የሚገርማችሁ ነገር ለምን እኮ ነው ያገባት እኮ ቤተሰቦች ካልፈቀዱ አንተ ከቤተሰቦች አትበልጥብኝም በቃ ብላ ተለያይተው 2 ወር ተዘጋግተው ተለያይተው ቤተሰቦች መጣው። አዎ አሁን መተሻል። ጀምሪ። ከዛ ምን ላይ ነበር ያቆምኩት? እሷ ጋር ስቀመ ማለት ነው አማቴ ጋር የዛን ሰዓት ጎረቤት ታውቂያለሽ፣ እናቱ ጋር ተቀምጠሽ እናቱ በጣም ጥሩ ሰው እንደሆነች ትንከባከብሽ እንደነበር እየነገርሽ ነው ያቆምኩት የተቋረጠው። ከዛ እሷ ጋር ሲቀመጥ ምን እሷ እኮ ያን ከባሏ ፍቅር ስላላት ባሏን ስለምትወደው ነው እና ሄቱ ጋር የተቀመጠችው ምናምን እየተባለ ጎረቤት ያወራሉ ማለት ነው። ግን እኔ እየሰማሁ እንዳልሰማ አልፋለሁ። ምክንያቱም ለልጄ ብዬ ማለት ነው። ልጄ እንዲለምድ ያ ደግሞ በጣም ያማል። እንደዛ ስትባይ ደግሞ እጅግ በጣም ያማል። ግን እየሰማሁኝ እንዳልሰማ ለማለፍ በጣም ይከብዳል ትንሽ። ከዚያ ያንን አለማመድኩና እኔ ወደው እንትን ፕሮሰሴን ስላበቃ መጣሁኝ ወደ ዱባይ ማለት ነው። እኔ በመጣሁኝ በአመቴ ምናምን የእሱ ሚስት ተይዛ አገር ገባች። ከአንድም 2 ወልዲያ ማለት ነው ያገባት።
በአንቺ ላይ ያገባት ሚስቱ በተከታታይ 2 ወልዳ ተይዛ ገባች። ኑኑ ዩካን ተይዛ ገባች። ዩካን ኦር ኖ ኢዝ ኢት ሄቪ? ኦኬ አይ ዊል ቴክ ኢት ፎር ዩ። ግን በነገራችን ላይ ሀቡ መካከል አለፍ ያልኩት በዛ በ2 ዓመት በ3 ዓመት ውስጥ ልጅን ሳሳድግ የሆነ በቃ አማቴንም ብዙ እንዳላስቸግር እያልኩኝ እጉልት ምናምን ያገኙትን ይሸጥ ነበረ። ለልጄ የሚያስፈልገው ነገር ከልጆች በታች እንዳይሆንብኝ ብዬ እንዳያለቅስብኝ ብዬ እሰራ ነበር ማለት ነው። በመሀል ከዛ እሷ ገባች። እሷ ከገባች በኋላ ደግሞ አሁን ኔትወርክ ያዘች ማሪ እየሰማሁሽ ነው። ከይውድ ኢንተርኔትሽ ነው የሚቆራረጠው። የኔ ነው ያንቺ ነው? የኔ ፉል ነው ኢንተርኔት። ከዛ እሷ ስገባ ጋይስ ይሰማል ድምጼ? ምሳበልትሻል ሆና ምሳበላሽ መጥቻለሁ ውዴ። ቀጥይ። እሺ ሀቡዬ። ከዛ እሷ ተይዛ ስገባ እሱም ደግሞ አልቆየም፣ ወደ እሱም ተከትሏት ተይዞ ገባ። በመካከል አባቱ የእሱ አባት ታሞ ተይዞ ነው እሱም ተያዘ ወዲያው። አባቱ ሞተና በመካከል ሞተ። ለሚስቱ ሲል እጁን ሰጥቶ መስሎኝ እኔማ። እሺ አይደለም፣ በመካከል አባትየው ታመሙና ሞቱ። የዛን ሰዓት እሱ ቤት ኢጃዛ ቤት ምናምን የአባቱን ያኔ እንትን ሲል በዛው መሀል እሱም ተይዞ ገባ። ከዛ ሀገር ቤት በነገራችን ላይ እሷን ያገባት የሰው ሚስት ነበረች። ኢትዮጵያ ባልነበራት እሱን ታፈታን ይሄን ያገባችው እዛ ማለት ነው ሳውዲ ላይ። ያኔ የሰው ሚስት ስላገባ ወደ ሀገራችን መግባት አይችልም እሱ አተሎ ተይዞ ቢገባ ማለት ነው። ምክንያቱም ይፈራል ያንን የሰው ሚስት ስለሆነች። ከዛ እሷም ገባች። ያልተፈታች የሰው ሚስት እኮ ማግባት እኮ ሐራም ነው እኮ ነው። ግን እሷ በወቅቱ ኢትዮጵያ ትዳር በነበረባት ሰዓት ያኔ እንትኗ ምን ልበልሽ ሌላ እንትን በሌላ ሃይማኖት ነበረች እና ያኔ አዲ እንትን ምናምን አሉ። ገባኝ። ሃይማኖቷን ቀይሮ ነው ያገባት። ኦኬ ገባኝ። እሺ አይዋ። ስለዚህ ያኛው ኒካ የለውም ተባለ። ገባሽ? የድሮ ማለት ነው። እሷን ትንስት ከዛ ብዙ እንቁላሉ መፈረክስበት ማንኪያ ነበረ። ከዛ እሱ ከይዞ ከገባ በኋላ እኔ ደግሞ በመጀመሪያ ኢትዮጵያ እንደገባን እሱ የሆነ ቦታ ገዝቶ ነበረ። እኔ ቤት ጎን ማለት ነው፣ ዝም ብሎ ደረቅ ቦታ። ምክንያቱም ይሄ ቤት የሚስቴ ቤት ስለሆነ በአንድ ለማጠቃለን ስለምፈልግ ብሎ የሆነ ደረቅ ቦታ ገዝቶ ነበረ በመጀመሪያ እዛው አንድ ቦታ ላይ። ከዛ ያን ቦታ እሱ ሲሸግረው ምናምን ያን ቦታ ሊሸጠው ነው። እሱ ሊሸጠው ስለሆነ አንቺ አስቀሪው ምናምን ብላ አማቴ ነገረች ማለት ነው። አስቀሪ ያን ቦታ ምክንያቱም ቤትሽ ጎን ነው ስላለችኝ። ከዛ እሺ ብዬ ያን ቦታ እኔ አስቀረሁት። እኔ ሳስቀረው እሱ የዛን ሰዓት እሱ እስር ቤት ነበረ። እስር ቤት ሆኖ ነው ያን ቦታ ነው ያጠቃለልኩት። እሱ ሀገር ከገባ በኋላ ብዙ ነገር ሲያጋጥመው ያ ቦታ ትዝ አለው። ምን ላይ ኢትዮጵያ ነው ሳውዲ እስር ቤት ነው የነበረው እሱ ሳውዲ እስር ቤት በነበረ ሰዓት ተይዞ ሳውዲ እስር ቤት በነበረበት ሰዓት ነው አንቺ መሬት ከሱ የገዛሽው። እሱ ሀገር ውስጥ ሳይኖር እንዴት ስም ማዞር ትችያለሽ? መጀመሪያ የገዛው እሱ በሱ ስም አይደለም ነበረ፣ በእናሂቱ ስም ነበር የተገዛው። በእናሂቱና በወንድሙ
ከዛ ያን ቦታ ስገዛ እሱ ተለቀቀና ገባ አገር ሲገባ ያ ቦታ ትዝ አለው። ያ ቦታ ትዝ ሲለው ምን ይላል? የራህማን ቁጥር ስጡኝ ምናምን ብሎ ቁጥሬን አፈላልጎ ቁጥሬን ያገኛል። ከዛ የኔን ቁጥር ያፈላልግና ያገኘኛል። ከዛ ምን ይለኛል? ያ ቦታ እኔ በዛ በቦታ ማለት ነው የመጣው እሱ። እኔ እኮ ቦታውን አልሸኩልሽም፣ እኔ አላቅም። ሲጀመር እናቴና ወንድሜ ይሽጡም ብሩ ስላልደረሰኝ አላቅም፣ ቦታዬ ነው አለ። መሸጥም መለወጥም እችላለሁኝ። አንቺ ስም አላዞርሽም ነበር እንዴ ታዲያ? ብር ስትከፊ ስም ሳታዞሪ ነው እንዴ? ያኔ በቤተሰብ ስለሆነ የተገዛው እነሱ ተፈራርመዋል። ያኔ ቤተሰብና ቤተሰብ መፈራረም ሳይሆን ስሙ የመሬቱ የከፈልሽበት ዋጋ ግን መሬቱ ከእናቱ ያንቺ አልዞረም ወይ ነው የኔ ጥያቄ። ላ አልዞረም። ሳቱ ብሩ ስትከፊ በፊርማ ላይ ነበር ገና ዱባይ። እኔ ዝሆነኝ። እኔ እኮ ዝሆኜ ነው የገዙ ቤተሰብ ናቸው የገዙልኝ። እሺ ወደ ቤተሰቦችሽ ስሙ አልዞረም ነበር? እነሱ ደግሞ ሀሳባቸው ስሙ አልዞረም ነበር። መሬቱ ከእናቱ ከፊና አልዞረም። ቤተሰቦች ስም አልዞረም። ክፍያውን ስትፈጽሚ አልዞረም። እነሱም ደግሞ አላሰቡትም። ምክንያቱም ቤተሰብ ስለሆን ያው ይሄ ልጅ መካከል ስላለ ያፈርሳሉ ምናምን ብሎ አላሰቡም። ገባሽ? ያፈርሳልም ይሄ ነገር ይፈጠራል ብለው አላሰቡም። እነሱ ቀስ ብለን እናዞረዋለን ብለው ማለት ነው። ከዛ እሱ ምን ይላል? ያ ቦታ እኔ አልሸኩልሽም፣ የሸጠው ቤተሰብ ነው፣ አላቅም። ያ ብር ደግሞ አልደረሰኝም፣ ወደና አልደረሰኝም፣ የተሸጠው ብር አልደረሰኝም። ስለዚህ ቦታዬ ነው ብሎ በዛ እኔ ሊያገኝ ይቻላል። ከዛ ደግሞ እናይቱ ደግሞ ስጠይቃቸው ምንም ቢያደርግ ምንም ሊያገኙ አይችሉም። ምክንያቱም ተናንተ የተቀበልኩትን ብር በባንክ ስለሆነ ያስገባሁለት የባንክ ደረሰኝ አለ። ደረሰኙ ስላለኝ ምንም ማድረግ አይችልም። ዝም በይው አለችኝ እሷ ማለት ነው። ከዛ አልሞህም ያም ሰው እንዴት ታደርጋለህ? የልጅ እናት አይደለች እንዴ? ለምንድን ነው ምናምን ሀይ ሲሉት ይተዋል። በቃ እሱም በዛው እንዳወራ ይቀራል ያ ነገር። ከዛ በዛ እንደዛም ሆኖ እናይቱ ግን ተስፋ አላት። እሱ ያኔ ሚስቱን ብገባ ከሚስቱ ጋር ደግሞ ምንም አልተስማማምና ሚስቱን ተዋት። ገንዘባችን የሆነ እሱ ደግሞ አዲስ አበባ ላይ ምናምን ቦታ ገዝቶ ህገ ወጥ ነበርና ተወረሰበት። ያ ቦታ ብዙ ሚሊዮን ብር ያወጣበት ማለት ነው። ከዛ እንዲሁ እንትን አለ። የእሷን ብር ስለሆነ እንዲሁ ከሰሩ ሁሉንም ነገር። ከዛ ሲከስሩ እሷም እዛው ሀገር እንደገባች ሁለት ልጆች እዛ እንዲሁ ሜዳ ላይ ወደቀች። እሱም እዛው ባለበት አገሩ የማይገባ ምክንያቱም ያ ሰውዬ ስላለ ባለበት እየዞረ የዛን ሰዓት አንዳንዴ ይደውልልኝና ምናምን ሰላም ምናምን ስለኝ እኔ ውስጤ በጣም እንትን ስላለ ምንም አይመስለኝም። ሀተን ሲደውልልኝም አላነሳለትም ሲጀመር። ከዛ እያለ እናይቱ ግን ከእሱ ጋር እንድመለስ ትፈልጋለች። የእሱና ማለት ነው። ሰው ሆኖ እኮ ማይሳሳት የለም። በደወልኩ ሰዓት ያው ልጄ ስላለ ደውላለሁኝ። አንዳንድ ነገር ደግሞ አግዛለሁኝ ለልጄ ስል ማለት ነው። ምክንያቱም እሷ ብዙ ነገር ስላደረገችልኝ የእሷን ውለታ መጣል አልችልም። ከዛ እሷ ምን ትለኛለች? ሰው ሆኖ ማይሳሳት የለም። እሷ አሁን ተጸጽቷል ምናምን ይቅርታ ብታደርግለት እና ብትታረቁ ደስ ይለኛል ምናምን ትለኛለች። እሷ ያው እናት አይደለች። እኔ ደግሞ እሷን ማስቀየምም ስለማልፈልግ እኔ ሲጀምር ምንም ቦታም ስለሌለኝ እኔ ስለ እሷ አታንሱብኝ ምናምን እላታለሁ። እኔ አልፈልግም፣ ውስጤ በእጅ አይለኝም። እኔ ብዙ ነገር ስላሳለፍኩኝ ያንን የልጅ አባት ነው ብዬ ይቅርታ ላደርግለት አልችልም። እንደዚህ ከላይ ባፌም ባወራ ውስጤ በጣም ደምቷል። ይቅርታ ላደርግለት አልችልም እላታለሁ። ከዛ እሷም ብዙም አትጫነኝም፣ ዝም ትለኛለች። ከዛ እሱም ደግሞ እንደዚህ ሰውም እየላከ እሱም እየደወለ በቃ ይቅርታ ይቅርታ አድርግልኝ፣ በእርግጥ ተሳስቻለሁኝ፣ እንደዚህ ብዙ ነገር አጥቻለሁ፣ ብዙ ነገር ሆኛለሁኝ፣ ለምንድን ነው ይቅርታ ማታደርግልኝ ምናምን እያለ ይደውልብኛል እሱ ማለት ነው። ለልጃችን ስትይ ምናምን ይላል። እኔ ግን ውስጤ በእጅ አላለኝም ሀቡ። አሁንም እንደዛው ነው እሱ ማለት ነው። አሁንም ይደውላል። እኔ ግን
ውስጤ ምንም ሊቀበለው አልቻለም። ይቅርታም ላደርግለት አልቻልኩ። ምን ትመክረኛለሽ? ይህ ሰው ከዛች ሚስቱ ጋር ሆኖ በሳውዲ አረቢያ ደልቶት እየኖረ ይቅርታ ቢጠይቅሽ ኖሮ እውነት ተጸጽቶ ነው። እውነት ያላንቺ መኖር አቅቶት ነው ከሌላ ሴት ጋር እየኖረ ግን ያላንቺ መኖር አቅቶት ነው ይባል ነበር። ይሄ ሰውዬ ኑሮ ስለከበደው ከሳውዲ ተይዞ ስለገባ ያንቺን ባ አንቺ ላይ የሰራው ግፍ ከሳውዲ ተይዞ ስለገባ ኢትዮጵያ ገብቶ ስለከሰረ ሚስቱ ጥላው ስለሄደች ብቻውን ስለሆነ ስለራበው ስለቸገረው ነው አንቺ ጋር የመጣው ሊጠቀምብሽ። ዱባይ ስላለሽ አንቺ ኢትዮጵያ ስላለሱ እንድትልኪለት ለጥቅሙ። ነገም ትንሽ ከፍ ሲል ደግሞ ሌላ ሴት ያይና አሁን ከሌላዋም 2 ይወልዳል። ከዚችኛዋ 2 ወልዶ መጣ። አሁን ከሌላዋ ደግሞ 4 ወልዶልሽ ይመጣል። ለምን አሁን ለምን መጀመሪያ ሳውዲ ደልቶት እየኖረ 2 ሲወልድ ከሌላ ሴት ለምን ይዛኝ እኮ ነኮ ምልሃቡ መጀመሪያ ለምን ቢያንስ በወቅቱ ማለት ነው ያኔ የዛን ያህል ሲኖርስ እኔን እሺ ኦኬ እኔ እናቱ ተለያየን አይደለ ልጄ ብሎ ልጁን እንኳን ጠይቆ አያውቅም። ስንት ዓመት ሲኖር 3 ዓመት እኔ ታሳድግ የሆነ ጎረቤት ልጅ ይዞ የኔ ልጅ ሳይ ያለቅስ ነበር። ያን ነገር እንዲያጣ ብዬ ልጄን የራሴ ሰራ ነበር። በእርግጥ ምንም አላሳጣሁት ልጄን ተልጆች እኩል አድርጌን ያሳደግኩት በነበርኩ ሰዓት ማለት ነው። አሁንም እንደዛው አልሐምዱሊላህ ምንም አይቸግረውም ልጄ ማለት ነው። ዋጋሽን የዛኔ ለምን አላወቀም? አሁን ነው አሁን የተረዳሁት ይላል ይወድቅ። ይኸውልሽ እንደዚህ አይነት ወንዶች ልክ ብር ሲያገኙ ሌላ ሴት ነው የሚያምራቸው። አሁን ስለወደቀ አንቺን መነሳሻ ሊያደርግሽ ነው። ትንሽ ይቅርታ ይጠይቅሻል። ይቅርታውን ስትቀበይ ብር ላኪ ትባያለሽ። ብር ላኪ ትባያለሽ። በዛ ብር ሳውዲ ይሄድበታል። 3ኛ ሴት ያገባበታል። እንደዚህ አይነት ሰው እንደዚህ አይነት ራስ ወዳድ ሰው ወልደሽ ጠይቆሻል። እርግዝና እንዴት አደረግሽ ብሎሻል። የእሱን ልጅ በወድሽ አርግዘሽ ዞር ብሎ አይቶሻል። ወልደሽ አራስ ቤት ቁጭ አድርጎ እየፈታሽ ጨካኝ መቼም የልጅሽ አባት እንደሆነ ይቀራል እንጂ ለእንደዚህ አይነት ሰው እድል መስጠት ለሁለተኛ ጊዜ እንድትቆሲ አሁን ገና ለገና ዱባይ ሄደች አለፈላት እየሰራች ነው ብር አላት ብሎ ነው። ብትወድቂ አይፈልግሽም ነበር። አሁን ኢትዮጵያ ውስጥ ብትሆኝ ኖሮ ችግር ላይ ብትሆኝ ኖሮ አይጠይቅሽም ይቅርታ። ሌላ 3ኛ ሴት ይፈልጋል። አሁን ሌላ 3ኛ ሴት ለመጥበስ ብር ይፈልገዋል ያስፈልገዋል። የወደቀን ወንድ የምትፈልግ ሴት የላችም። ትንሽ መንሰራራት ይፈልጋል። ወይ ሳውዲ መሄድ ይፈልጋል። ሳውዲ ሄዶ ለመጥበስ ወይ ደግሞ እዛው ኢትዮጵያ ውስጥ ለመጥበስ ደግሞ ብር ያስፈልገዋል። ስራ ሊኖረው ይገባል። የከሰረ ድሃ ማን ትጠብሰዋለች? ገባሽ? ሊጠቀምብሽ ነው። እህቴ ንቂ። ሻዊ ቆየን እኮ ሲጀመር ከተለያየን እኮ አሁን 7 ዓመታችን። ልጄ እንኳን አልሐምዱሊላህ አሁን 6 ዓመቱ። ልጅሽ 6 ዓመት አራስ ቤት እያለ ተለያያችሁ? እንዴት ነው 6 ዓመት የሚሆነው? 7 ዓመት የሚሆነው ታዲያ ልጃችሁ 6 ዓመት ሆኖ ምን ሆነሻል? እኔ ዱባይ ስመጣ በ3 ዓመቱ ነው የመጣሁት። ልጄን 3 ዓመት አሳድጌ ዱባይ የመጣሁት። ልጅ አሁን 7ኛውን ይዟል። እኔ አሁን እዛ 4 ዓመቴ ዱባይ ላይ። ስለዚህ ከተለያያችሁ 7 ዓመት አይደለማ? ገና እርጉዝ እንዳል እያለሻል እሱ ሳውዲ ሄደው ከዛ ቆጥሬው እኔ ደግሞ ከተፋታችሁበት መሰለኝ አራስ ቤት ሆነሽ ከተፋታችሁበት ከተቆጠረ 6 ዓመት 6 ዓመት ምንም አይነት ግን የእሱ ሀሳብ ለምን ሌላ ሴት እንዳገባ ምንም በቃ አንቺ ምንም የመጠየቅ መብት የለሽም። እንደሚስት እኮ ባልሽን የመጠየቅ መብት ነበረሽ። ምንም ነገር ሳትጠይቂው ለምን እንደማገጠ ለምን ወደ ሌላ ሴት እንዴት ሳትጠይቂው ዝም ብለሽ ፍቺሽን እሺ ብለሽ ተቀበልሽ? ምንም አልጠየኩትም። ምክንያቱም ያኔ ምክንያት ስጠይቅ በወቅቱ በጣም ስለተናደድኩ ነው ሌላ ሴት ጋር ሄድከው። ያለ ምንም ምክንያት ፍቺሽን ሲሰጥሽ ዝም ብለሽ ከመቀበልሽ ነው። ኦኬ ለምን ምን አድርጌ ምክንያት ማወቅ ፈልጋለሁ። ለሚቀጥለው ባሌ ስህተቴ እንዳስተካከል ምን አድርጌ ነው ብለሽ የመጠየቅ መብት አለሽ ነበር። ግን በወቅቱ መብትሽን እንኳን ሳይነግርሽ ዝም ብሎ ይፈታሽ። ለምን ሌላ ሴት ጋር ሄዶ እንደማገጠ ለምን እንደሚተውሽ እንኳን ምክንያት ሳይሰጥሽ ምክንያት ፍቅር ያለቀ ፍቅሬ ካለቀ ኦኬ መብት ነው። ፍቅር አልቆ ነው ምን አድርጌ ነው ያለምንም ምክንያት ሄዶ ዛሬ ያለምንም ምክንያት ከ7 ዓመት በኋላ የሚመጣው አንቺ ጋር 2 ወልዶ ከሌላ ሴት ማን ስለሆነ ነው? ይሄ እኮ ትልቅ ንቀት እኮ ነው። በጣም ስለሚንቅሽ እኮ ነው ደፍሮ ይቅርታ የሚጠይቅሽ እንጂ የእውነት የሚያከብርሽ ወንድ
ይህን ሁሉ በደል በድሎች ደፍሮ መጥቶ ይቅርታ አይጠይቅሽም። ዛሬ ሲወድቅ የሚበላው ሲያጣ ሲቸግረው ገባሻ? ሀብታም ቢሆን ዞር ብሎ አያይሽም። ስለቸገረው ነው። አንቺን ተንተርሶ ካለበት ችግር ሊወጣ የመጀመሪያ እርምጃ ሆነው አንቺን ብራስኮ ወደ ሳውዲ ይሄዳል። የሳውዲ ሱስ አለበት። ወደ ሳውዲ ይሄድና ከ3ኛ ሴት ይወልዳል። በቃ አንቺ መንተራሻ መንገድ ነሽ። እጄን ታጥቤ መጣው። አውሪ ከነሱ ጋር እሺ። ነው ኢንሻአላህ እንትን አልታለል ግን በጣም ይሰማል። ታውቃላችሁ ብዙ ነገር ያሳለፋችሁት ነገር እንደገና እንደ አዲስ ቢያንስ የጎረቤትን ቤተሰብ ይቅርታ አድርግለት ምናምን ቢል እኔ ውስጤን እምቢ አለኝ። ውስጤን ይቅርታ ሊያደርግ አይችልም። በጣም እንትን ብሎኛል። ገባሽ? አራስ ቤት በነበርኩበት ሰዓት ቢያንስ አይዞሽ ከአራስ ቤት እንኳን እስከምወጣ አይዞሽ ምናምን እንኳን ቢል አለው ነገር ገና ደረቅ አልጋ ላይ በተኛሽበት ነገር ሲፈጠር በጣም ይከብዳል። ሜምበር እየሆናችሁ ሜምበሩ አላለቀም። በጣም ነው የምናደደው እንደዚህ አይነት ወንዶችን ስሰማ፣ ሰውን እንደ ጅል የሚቆጥሩ የምር እንደ ጅል ቆጥሯት። ቢያንስ ስማርት ናት ብሎ ቢያንስ ታስባለች። ዛሬ ሲያጣ መጣ። ዛሬ እዛ ጋ የመሰረተው ነገር ሳይሳካለት መጣ። ያለ ምንም ምክንያት ጥሏት ሄዶ አራስ ቤት ሆና በንቀት ፈቶት ዛሬ ደፍሮ አይኑን በጨው አጥቦ፣ እንዴ ደፋር ነው በጣም። አይኑን በጨው አጥቦ ዛሬ ይቅርታ እንድታረጊለት መጠየቁ ደፋር ነው። ነገ እኮ ሲያልፍለት ችግሩ ሲያልፍለት ጥሎሽ ሊሄድ እኮ ነው በድጋሚ። አሀቡ ምን እንደምልሽ ታውቂያለሽ? እስከዛሬ ድረስ ልጅ አለ ብሎ እንትን ታይጠይቅ አሁን ላይ ሀተ ልጁን እንኳን መንከባከብ ጀመረ ባለው ነገር። በእርግጥ የለውም ግን ይደውላል፣ ይጠይቀዋል ልጄ ምናምን እያለ ለእናቱ ጋር ማለት ነው እየደወለ። አስመሳይ ነው አውቆ አንቺን መቅረቢያ ዘዴ ነው ማሬ። እንደዚህ አይነት ሰዎችን አንቺ አታውቂም። ያለምንም ምክንያት ጥሎሽ ሄዶ ዛሬ ያለምንም ምክንያት መጣ። ለምን ዛሬ የመጣበት ምክንያት እሱ ስለከሰረ፣ አንቺ የተሻለ ቦታ ላይ ስላለሽ። ገብቶሻል? ይሄ ብልጠታቸው ነው፣ ንቀትና ብልጠት ነው ይሄ። በቃ እሱ ብቻ ስማርት፣ አንቺ አትባንኝም፣ ጅል ነሽ። በፈለገ ሰዓት እየመጣ እየተጠቀምብሽ ይሄዳል። መጣ ተጠቀምብሽ ሄደ። ከሌላ ሴት 2 ወልዶ ተመለሰ። አሁን ያቺ ስትሆን ሀብቱ ሲከስር ከሳውዲ ተይዞ ሲገባ አሁን አንቺ ወደ ሳውዲ ሜጃ መንገድ ነሽ፣ ወይም ኢትዮጵያ ውስጥ ቢዝነስ መክፈቻ መንገድ ነሽ አንቺ። በጣም እንዳያልቅብኝ መርቄ እንቀጥላለን። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ ጤና ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ የተከፉ ያዘኑ ፈጣሪ ድረስላቸው። ዛሬውኑ ፈጣሪ አለሁላችሁ ይበላቸው። በየሀገሩ በየእስር ቤቱ ጭንቅ ላይ ያሉ ሰዎች ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለሀገራቸው ለቤተሰባቸው ያብቃቸው። ማንም አይክፋው። ማንም የሰው ዘር አይዘን። ሁሉም የሰው ዘር ደስተኛ ጤነኛ ሆኖ እዚህ ምድር ላይ ረጅም እድሜ ይኑር። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉት ወንድሞቼ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን። ለእኛም እድሜ ሰጡ የልጆቻችንን ቁም ነገር በአይናችን ያሳይ። ሁላችንም እንደሰት። አሜን። ወይኔ ጀበና ያቃጥላል። በጣም ያሳዝናል እውነት። አንቺ ከዛም በኋላ ምንም አይነት ሪሌሽን ውስጥ አልገባሽም? እኔ ያው ምንም አልገባም። ወንድ አልተዋወቅሽም? ከዛም በኋላ አልታወቅም። ሀብ ውስጤም ቢያለኝ ሲጀመር እንደዚህ ወንዶች ሁሉም የአንድ መሰሉኝ። በቲክቶክ በተለያየ መንገድ እኮ ሰው መተዋወቅ ላይፍን ኢንጆይ ማድረግ ትችላለሽ። 7 ዓመት ሙሉ ከእሱ ከተለያየሽ በኋላ ለምን ብለሽ እርጉዞችን ፈጣሪ በሰላም ይገላግላችሁ። እርጉዞችን ረሳው፣ ይቅርታ ኮመንት ላይ ያስታወሱ። ለምን 7 ዓመት ሙሉ ብቸኛ ሆንሽ?
እኔ እንጃ ሀቡ ያኔ ይመጣል እኮ ግን አላምንም። ያኔ ሁሉም እንደዚያ ይመስለኛል። ታውቂያለሽ፣ ሁሉም ውስጤን የሚያቆስለኝ ይመስለኛል። ብቻ እስካሁን ምንም እንትን አላልኩ። ያው የመጣሁበትም አላማም ስላለኝ ያንን አስተካክዬ አገር በገባሁ ሰዓት የዘን ሰዓት የፈለግኩትን ማድረግ እችላለሁ ብዬ ምንም አልጀመርኩም። እሱስ ትክክል ነሽ ግን እሱም እኮ የሚያስበው እንደዛ ነው። ያኔ እስከዛሬ ድረስ ስላላገባች ስለምትወድ ስለምታፈቅረኝ ነው። የለም አንደኛ ስለምትወደኝ፣ ሁለተኛ ሌላ ፈላጊ ብሎ ነው የሚያስበው። 7 እንደዛ ነው የሚያስበው። በቃ በእኔ ፍቅር ተጠምዳለች፣ ከኔ ውጭ ወንድ አይታያትም፣ ሌላ ፈላጊም የላትም። ስለዚህ ለምን በዚህ አጋጣሚ አልጠቀምም ብሎ ነው። ገብቶሻል? አዎ እኔ ግን እሱ ፍቅር ኑሮኝ አይደለም ውስጤ፣ ወይንም እሱን ፈልጌ አይደለም። እናውቃለን ማሪ፣ አሁን ልብሽ ተሰብሮ ሌላ ሰው እንኳን እኮ አትፈልጊም። በጣም ግን እንደዚህ አይነት ሰልፊሽ ሰዎች እንደዛ ነው የሚያስቡት። እንደዚህ አይነት ራስ ወዳድ፣ በጣም ራስ ወዳድ ሰዎች እንደዛ ነው የሚያስቡት። በጣም ሀቡ እና ይኸውልሽ ከዚህ በኋላ ብሎክ አድርጊው። ልጅሽን ከእናቱ ጋር ነው አይደል የምታወሪው? ከእናቱ ጋር እሱም ብሎክ አድርጊው። እኔ ድንገርሽ ተመልሰሽ ይህን ስህተት እንዳትፈጽም። እናቱ ደጋግማ ስለ እሱ መልካም ነገር ስለመጸጸት እያወራችልሽ እንዳታሰፋልሽ፣ እንዳትገቢበት። ልንገርሽ እንደዚህ አይነት ሰዎች በችግርሽ ጊዜ ችግር ያላስተማረው ሰው እኮ ማን ምን ያስተምረዋል? ችግር ያላስተማረው የሰው ልጅ በህይወቱ ችግር ካላስተማረው አራስ ቤት ሆነሽ የፈታሽ አራስ ቤት ሆነሽ ያላዘነልሽ ሴት ልጅ እኮ አራስ ቤትና እርግዝና ላይ ሆና የተደረገባትን ነገር አትረሳም በፍጹም። እርጉዝ ሆና ፊት ይነሳት፣ እርጉዝ ሆና ያመናጨቃት፣ እርጉዝ ሆና እያማራትን ያልሰጣት፣ እርጉዝ ሆና ያስራባት፣ እርጉዝ ሆና የሰደባት፣ እርጉዝ ሆና የተሰነዘረባት፣ አራስ ቤት ሆና ፊት የነሳት፣ አራስ ቤት ሆና ያስራባትን ሰው፣ አራስ ቤት ሆና ክፉ ቃል የተናገራትን ሰው በፍጹም አትረሳም ሴት ልጅ። ለምን? ሴንሲቲቭ ነን በዛን ሰዓት። እና አራስ ቤት ሆነሽ በአንድ ስልክ የፈታሽን ጨካኝ ይህን ረስተሽ ደግመሽ አብረሽ ብትሆኝ ከዚህ ጨካኝ ጋር የወደፊት ህይወትሽም ሀዘን እያረግሽ ነው በገዛ እጅሽ። አንቺ የተሻለ ሰው ይገባሻል። አንቺ ጀግና እናት ነሽ። ልጅሽን ወልደሽ ልጅሽን በስነስርዓት መዳም ቤት ሰርተሽ የምታሳድጊ ጀግና ነሽ። እሱ አሁን አንቺ ጋር የተመለሰው ከ7 ዓመት በኋላ ብርሽን ፈልጎ ነው። 100% ሹር ሆኜ ነው የምነግርሽ። ጸጸት ቢሆን ኖሮ መጀመሪያ ሳውዲ ላይ ከዛቺ ሴት ጋር እየኖረ በሞላለት ሰዓት ይጸጸት ነበር። ምነው ሲሞላላቸው አይጸጸቱም? ሲጎልባቸው ይጸጸታሉ። ምነው ሲከስር ተጸጸተ? ከሳውዲ ተይዞ አገር ቤት ሲገባ ሚስቱ ሲቸግረው ድሃ ሲሆን ሚስቱ ጥላው ስትሄድ ምነው አሁን ትዝ አልሽው? አንቺ ባጣ ቆይኝ ነሽ። አንቺ ሳይሞላ ነው አንቺ ትዝ የምትይው። ሲሞላ ምነው ትዝ አላልሽው? ጸጸት ማለት እየሞላለት ከትዳሩ ላይ እየኖረ ሙሉ ሀብቱ እያለ ሁሉ ነገር እያለ ሰላም ካልተሰማው አንቺን የሚያስብ ከሆነ እንደሞላለት የሚያስብሽ ከሆነ ነው ጸጸት፣ ትክክለኛ ጸጸት። ይቅርታ ይገባዋል፣ የሰው ልጅ ነው ተሳስቷል የሚባለው እንጂ ያለውን ሁሉ ካጣ በኋላ ባዶ እጁን ሲሆን የሚጸጸት ሰው ብልጥ ነው። ራሱን ከዛ ችግር የሚያወጣበት መንገድ ነው እየፈለገ ያለው። አንቺን በአንቺ ሊወጣጣብሽ ነው። አሁን ልክ እሺ ብለሽ ይቅርታውን ከተቀበልሽ ከዱባይ ብር ላኬ ትባያለሽ፣ ብር ትልኪያለሽ። እሱ ሳውዲ ይሄዳል። ሳውዲ ሲሄድ ልክ ሲሞላለት ትፈነገይና ድጋሚ 3ኛ ሴት ያመጣና ሌላ 2 ይወልድልሻል። ከዛች 2 እንደወለደልሽ ገባሽ? አንቺ መጫወቻ ነሽ። ሲጀመር የሚያከብርሽ ቢሆን በእንደዚህ አይነት ሁኔታ ላይ መጥቶ ይቅርታ አይጠይቅሽም ነበር። ሰርቶ ተለውጦ ሀብታም ከሆነ በኋላ ነበረ መጥቶ ይቅርታ የሚጠይቅሽ። ለጥቅም ስለሚፈልግሽ ነው በወደቀ ሰዓት አንቺ ጋር የመጣው። የእውነት የሚወድሽ ቢሆን ኖሮማ በሞላለት ሰዓት ይመጣ ነበር። ምንም በፍቅር ስም ሳይነግድ እኮ በስነስርዓት የልጅ እናት ነሽ እርጅኝ አበድሪኝ ብሎ እኮ ብር መጠየቅ ይችላል፣ ችግሩ እንዲያልፍለት። በጣም እኮ የሚያናድደው እኮ በፍቅር ስም ሲነግዱ ነው። እንደዛማ በግልጽ መጠየቅ እያለ በፍቅር ስም እወድሻለሁ፣ ተጸጽቻለሁ፣ ያላንቺ መኖር ከብዶኛል። ግን ውስጡ ያውቀዋል ያላንቺ መኖር ከብዶት ሳይሆን የመጣው ስለቸገረው ከሳውዲ ተይዞ ስለገባ ኢትዮጵያ ውስጥ ቢዝነሱ ስለከሰረበት ባዶ እጁን ስለቀረ ሊንተራስብሽ ነው። ስለዚህ እህቴ በርቺ፣ ብሎክ አድርጊው። ልጅሽን በእናትየው መንገድ ብቻ ጠይቂ። እሺ እሺ ሀቦስ እንዳትሞኝ ያደራሽን። እሺ ችግር የለውም። ኧረ እኔ ውስጤ ብቻ የለም
ይኸውልሽ አንድ እንቅፋት ይሄ እንቅፋት ቢሆን ይሄ መንገድ ላይ እንቅፋት ቢሆን አንዴ ስሄድ ከመታኝ ኢትስ ኦኬ። ግን በድጋሚ ስመለስ ከመታኝ ይሄ ሳይሆን ድንጋይ እኔ ነኝ ድንጋይ። ስለዚህ አንድ እንቅፋት 2 ጊዜ እንዳይመታሽ ኢንሻአላህ አቡዬ ተጠንቀቂ። እድሉን እንዳትሰጪው። ስትሄጂ መቶሻል እንቅፋቱ፣ ስትመለሺ ዞር አድርጊው ከመንገድሽ ላይ እና በሰላም እለፊ። አቡዬ እሺ አመሰግናለሁ። እሺ እናት በርቺ። እሺ ሰክሰስ እንኳን ደህና መጣክ።